ፈውስ ይመጣል ምህረት ይመጣል ጤንነት ይመጣል በረከት ወደ ምድር ላይ ይፈሳል ማለት ነው እና በጣም ወሳኝ ቀን ነው በተለይ ህሙማን እንዲፈወሱበት የተሰጠ ማለት ወር የሰማይ ደጅ የተከፈተበትንም ወሩንም ቀኑንም ጊዜውንም ይጠቅሰዋል ወተ ሰማያት ተከፈተ ሲባል ሰማያት የእግዚአብሔርን ክብርና ገናንነት ይመሰክራሉ እንደሚታወቀው ስለዚህ መስኮቶቻቸው እና ደጆቻቸው የሚከፈቱበትና የሚዘጉበት ጊዜ እንዳለ ራሱ የሚነግረን መጽሐፍ ቅዱስ ነው ሰማያት ይከፈታሉ ሰማያት ይዘጋሉ ሮተ ሰማይ ማለት የሰማይ መከፈት ማለት ነው ስለዚህ ሰማያት ተከፈቱ ሰማያት ተዘጉ ሲባል በዋናነት የምናየው መጽሐፍ ቅዱሱ ላይ ያለውን ምስክርነት ነው ለምሳሌ በኦሪት ዘፍጥረት ምዕራፍ 7 ቁጥር 11 ላይ በኖህ ዘመን ያለውን ሲናገር የሰማይ መስኮቶች ተከፈቱ ይላል መሳኮ ሰማይ ተከፈቱ ይላል ስለዚህ ምን አለ ማለት ነው ጌት አለ በር አለ ማለት ነው ፖርታል አለ ማለት ነው መተላለፊያ እንዳለ በደንብ ማወቅ አለብን እና የሰማይ መስኮቶች ተከፈቱ ዝናቡ 40 ቀንና 40 ሌሊት ሆነ ይላል ስለዚህ መጽሐፍ ቅዱስ የሰማይ ደጆች መከፈታቸውንና 40 ቀንና 40 ሌሊት ዝናብ በመድር ላይ መዝነቡን ያመለክታል ይሄ አንደኛው ነው እንደገና ደግሞ የሚዘጉበት ጊዜ እንዳለ በዘፍጥረት 8:2 ላይ የቀላዩ ምንጮች የሰማይ መስኮቶች ተደፈኑ ዝናብም ከሰማይ ተከለከለ ይላልና የሰማይ መስኮቶች ተደፈኑ ወይም ተዘጉ በማለት መዘጋታቸውን መስኮት ነው የሚላቸው እንግዲህ መስኮት መመልከቻ ነው አንድ ነገር ማያ ነው ስትከፍተውም ስትዘጋውም ያለው እውነታ ይለያያል ስትከፍተው ሌላ ነው ስትዘጋው ሌላ ነው ስለዚህ የሰማይ መስኮቶች ተከፈተዋል እንደገና የሰማይ መስኮቶች ተዘጉ በማለት ይጽፋል እንደገና ዘፍጥረት 28:17 ላይ ያዕቆብ ኮንድሙ ከኤሳው ተጣልቶ ዳጎት ወደ ላባ ሲሄድ ሎዛ ላይ ሲደርስ መሸበትና ደንጊያ ተንተርሶ ይተኛልና ምን ተመለከተ በራእይ የወርቅ መስላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት የወርቅ ዙፋን ዛላይ ሆኖ ንጉስ እግዚአብሔር ተቀምጦባት ሲመለከት ምን አለ ዛቲት ይሆታ ለሰማይ ይቺ የሰማይ ደጅ ናት አለ በር እንደሆነ ተገለጠለት ይቺ የሰማይ ደጅ ናት አለ ይሄ በጣም ቀላል አይደለምና ሰማያዊ ምስጢር የሚገለጽበት መላእክት የሚወጡበት የሚወርዱበትን የተመለከተው ማለት ነውና ይሄ ምንድነው አለ የሰማይ ደጅ ነው በእውነት እግዚአብሔርም በዚህ ቦታ አለ ብሎ ያው ለምልክት ድንጋይ ተክሎ ዘይት አፍስሶበት ሄዷል ማለት ነውና እግዚአብሔር በዚህ ቦታ አለና የሰማይ ደጅ ነው በማለት ስፔሲፊካሊ ሎዛ ላይ ያነሳል ማለት ነው ስለዚህ በጣም ማወቅ ያለብን የተቀደሱ ቦታዎች አሉ ለምሳሌ የቆምክባት ምድር የተቀደሰች ናትና ጫማን ከግራው ልቅ የሚለው አለ ከቦታም ይለያል ለምሳሌ ጴጥሮስ ታቦርን ምን ይለዋል ቅዱሱ ተራራ ይለዋል እና ከቦታ ከጊዜም ከሰማይም አንፃር ምናየው ነገር እንዳለ ያመለክታል እንደገና መዝሙር 77 በቅንፍ 78 ከ23 እስከ 4 ደመናውንም ከላይ አዘዘ የሰማይንም ደጆች ከፈተ ይላል ይበሉም ዘንድ መናን አዘነበላቸው የሰማይንም እንጀራ ሰጣቸው የመላእክትንም እንጀራ ሰጣቸው ይላልና ዳዊት የሰማይንም ደጆች ከፈተ ይላል ስለዚህ የሰማይን ደጆች ከፈተ ሲባል ሮተ ሰማይ እንደማለት ነው የሰማይ ደጆች መከፈታቸውን ይናገራል በጣም ግን በጥልቀት የተናገረው ዳዊት በመዝሙር 23 በቅንፍ 24 ከ9 እስከ 10 እናንተ መኳንንት በሮችን ክፈቱ ይላል እንግዲህ መኳንንት የሚላቸው ምድራውያን መኳንንትን አይደለም መኳንንተ ቅዳሴ ወዳሴ የሆኑትን መላእክትን ነው እናንተ መኳንንት በሮችን ክፈቱ በራለን በሮችን ክፈቱ ካለ በኋላ የዘላለም ደጆችም ይከፈቱ ይላል የክብር ንጉስም ይግባ የክብር ንጉስ ማን ነው የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉስ ነው ይላልና ከጥንት ጀምሮ ያልተከፈቱት ደጆች እንዲከፈቱ ወይባ ንጉስ ስብሐት የክብር ባለቤትም ይግባ በማለት ስለ ሰማይ ደጆች ዳዊት አባታችን ተናግሯል ስለዚህ ሮተ ሰማይ ሲባል መሳኮ ሰማይ ሲባል የሰማይ ደጅ የተከፈተበትንም ወሩንም ቀኑንም ጊዜውንም ይጠቅሰዋል ለምሳሌ ምን ይላል በ30ኛው አመት ይላል በአራተኛው ወር ኮሩ በአምስተኛው ቀን ለምን ጠቀሰ ቀኑ ማለት ነው በኮቦሮንስ በምርኮኞች መካከል ሳለው ሰማያት ተከፈቱ የእግዚአብሔርንም ራእይ አየው ይላል ሰማያት ተከፈቱ ብሎ 30ኛው አመት ላይ አራተኛው ወር ላይ ኮሩ አምስተኛው ቀን ላይ ብሎ ለይቶ ሰማያት የተከፈቱለትና የእግዚአብሔርን ራእይ
የተመለከተበትን ዕለት ጠቅሶ ይጽፋል። ስለዚህ የተመረጠ ዕለት አለ እንደማለት ነው በሕዝቅኤል። ሌላው በሐዲስ ኪዳንም ስንመለከት ማቴዎስ 3:16 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ ይላል። ሰማያት ተከፈቱ በማለት ከዛ መንፈስ ቅዱስ በርግብ አምሳል ወርዶ ላዩ ላይ እንደተቀመጠ የእግዚአብሔር አብም የምወደው ልጅ ይሄ ነው የሚለው ድምጽ ከሰማይ እንደተሰማ ወንጌላውያን ጽፈውልናል። ራሱ ጌታ በዮሐንስ 1:52 ላይ እውነት እውነት እላችኋለሁ ይላል ሰማያት ሲከፈቱ የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ይላል። ይሄ በጣም ትልቅ ጉዳይ ነው። ሰማያት ሲከፈቱ ነው ያለውና መላእክት ሲወጡ ሲወርዱ ሰው ልጅ ላይ ታያላችሁ ያለ አስተምሯል። ስለዚህ ምንጩ ቅዱስ መጽሐፍ መሆኑን መረዳት ማወቅ አለብን። ሌላው ራእይ 4:1 ላይ ምን ይላል? ከዚህም በኋላ አየሁ እነሆም በሰማይ የተከፈተ ደጅ ይላል። በጣም ይገርማል። ቃል በቃል ነው ርሆተ ሰማይ ማለት ነው። እንደ መለከትም ሆኖ ሲናገረኝ የሰማሁትን ፊተኛውን ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ ይላል። ስለዚህ ደጁ ሲከፈት የሚታይ ነገር አለ፣ የሚገለጽ ነገር አለ፣ የሚወጣ ነገር አለ፣ የሚወርድ ነገር አለ ማለት ነው። ወሳኝ ነገር ነው። ራእይ 11:19 ላይ በሰማይም ያለው እግዚአብሔር መቅደስ ተከፈተ፣ የኪዳኑን ታቦት በመቅደሱ ታየ ይላልና መከፈት እንዳለ ሲከፈት ግን የሚታይ ነገር አለ ማለት ነው። ዝም ብሎ አይከፈትም። መላእክት ሲወጡ ሲወርዱ አይቶ የሰማይ ደጅ ናት እንዳለ ይታያል፣ የሚሰማ ነገርም አለ፣ የሚሰጥም ነገር አለ ማለት ነው። ለምሳሌ ራእይ 15:5 ላይ ምን ይላል? የምስክር ድንኳን መቅደስ በሰማይ ተከፈተ ይላል እና በአጠቃላይ ነቢያትን ብትመለከታቸው ኢሳይያስ 6:1፣ ሕዝቅኤል 1:1፣ ሕዝቅኤል 3:22፣ ሕዝቅኤል 8:1-2 በራእይ ያዩትን ደጃፍ በደንብ አድርገው በአግባቡ አስቀምጠውታል። ስለዚህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ጉዳይ አይደለም። ይሄ ርሆተ ሰማይ በብሉይ ኪዳንም ከነቢያት ጋር በሐዲስ ኪዳንም ራሱ ጌታችን ያስተማረው እና ዮሐንስም የጻፉትን ያዩትን እውነት ነው ርሆተ ሰማይ የምንለው። አሁን በስነ ፍጥረት መጻሕፍት ግን 12,000 መሳክው አሉ ይላል እና ኤጲፋኒዮስ ነው ያስቀመጡትና 12,000 መሳክው ላይ እንግዲህ ምን አድርጓል? ከቅዱስ ሚካኤል ደግሞ 24,000 ከቅዱስ ሚካኤል የሚመራው ኃይላት የሚባል ነገድ አለ። 24,000 መላእክት አውጥቶ ጠባቂነትን በእነዚህ አናቅጽ ላይ ሹሞበታል ነው። ለምሳሌ ምን ይላል? ወሲመ ክልኤተ ርኡሳነ ለለአሐዱ አንቀጽ፣ ለእያንዳንዱ ደጃፍ 2 መላእክትን ሹሞበታል ማለት ነው። ምልክት የሌለው አያስወጡ፣ ምልክት የሌለው አያስወርዱም። በፈያታዊ ዘየማን ታውቋል የታለ ደመ ማህተሙ እንዳሉና በዚህ ደጃፍ የአየር አጋንን ክፉዎች መናፍስት የማለፍ ኃይል የለም። ወሳኝ ነገር ይሄ ነው። ስለዚህ ነው ጻድቃን እቺያን ደጃፍ እግዚአብሔር ደጅናት ካለ በኋላ ጻድቃንም በሷ ይገባሉ ነውና ቅዱሳን መላእክት የሚወጡበት የሚወርዱበት ረቂቅ ደጃፍ በመሆኑ ክፉዎች መናፍስት በዚህ ቦታ ላይ የማለፍም ኃይልም ስልጣንም የላቸው። ሌላውና ትልቁ ነገር ግን እዚህ ላይ አስምርበት ወደ ሌላኛው ጥያቄ የምንሄደው በር ተከፈተ ሲባል ምንድነው ነው? ለምሳሌ የሳሎን በር ሲከፈት የሳሎኑን እናቆየውና የውጭ በር ሲከፈት ግቢውን ሰዎች ምን ይሉታል? ያያሉ። ምን መኪና አለ፣ ምን ንብረት አለ፣ ምን እጽዋት ተተክሏል ይባላል አይደል? ደጅ ሲከፈት ያልታየው ይታያል። በተመሳሳይ መልኩ ረቂቅ ምስጢር ይገለጣል ማለት ነው ርሆተ ሰማይ። ሁለተኛው በቁሙ መከፈቱ እንዳለ ሆኖ ረቂቅ ምስጢር ይገለጣል። ፈውስ ይመጣል፣ ምህረት ይመጣል፣ ጤንነት ይመጣል፣ በረከት ወደ ምድር ላይ ይፈሳል ማለት ነው። ስለዚህ ዝናቡ ጠለ ምህረት፣ የምህረት ዝናብ፣ ጠለ በረከት፣ የበረከት ነጠብጣብ ነው። ስለዚህ ምስጢር የሚገለጥበት ነው። ሁለተኛ ጸሎቱ ሁሉ ወደ ላይ ከፍ ብሎ የሚያደርግበት ነው። መላእክት ሲወጡ ሲወርዱ ሲመለከት እኮ ሰው የጸለየውን ጸሎት ያቀረበውን መስዋዕት በዛሽ ደጅ ለማውጣት ለማውረድ የሚመላለሱ ስለሆኑ ነው። የሚመላለሱበት በመሆኑ በጣም ረቂቅ ምስጢር የሚገለጥበት እንደነ ሕዝቅኤል ላሉ እንደነ ኢሳይያስ ላሉ በዛ ውስጥ ለአልፋ እግዚአብሔር በመራቸው መንገድ የሚጓዙ ሰዎች በደንብ የሚጠቀሙበት ነው ርሆተ ሰማይ። ጸሎታችንም የሚያደርግበት እንደሆነ ቤተክርስቲያን ሊቃውንት አስተምረዋልና ከብሉይ ኪዳን ከአዲስ ኪዳን ተነስተን ነው ርሆተ ሰማይን በዚህ መልኩ ልንዳስስ የምንችለው። ተመልካቾቻችን ክብረት ይስጥልን። እንግዲህ ዶክተር በተለይ ደግሞ መጽሐፍ ቅዱስ እንደዚህ ያራቆ ሲናገር ደስ ይላል። ምስክርነቱን ጽኑ ነውና እሱን ጨርሰናል። ወደ ሌላው ጥያቄ ልግባ። በጣም የሚገርመኝ ነው በዚህ ቀን በጣም ሁለት ምስጢር ይገለጣል፣ የሰማዩ የምድርምና በዚህ ጊዜ በሰማይ ምን ክንውኖች ይከናወናሉ፣ በምድር ላይስ ምን ይደረጋልና
መቼም ሰማያት ስለሆኑ ብዙ ሚስጥራትም ስለሚገለጹ እዚህ ላይ ያሉትን ጠቅላላ በእለቱ ዕለት ምን ይደረግባቸዋል የሚሉት ሚስጥራትን እስቲ አንዳንድ እያነሳን በጨዋታ ድባብ ለአድማጮቻችን እናድረስ። እንግዲህ የተመረጠ ዕለት አለ፣ ከዕለትም የተመረጠ ዕለት አለ። መጀመሪያ ማስተዋል ያለብን ነገር ይሄ ነው። 365 ዕለታት ቢኖሩ እግዚአብሔር ስራ የሰራባቸው የተለያዩ ዕለታት በተለየ መልኩ እንደሚታዩ ቅዱስ መጽሐፍ ይናገራል። ለምሳሌ ዳዊት በመዝሙር 117 ቁጥር 118 በቅንፍ ቁጥር 24 ላይ እግዚአብሔር የሰራት ቀን ይህች ናት ይላል። ለይቶ ማለት ነው። ሐሴትን እናድርግ በእርሷም ደስ ይበለን፣ አቤቱ ባካ አሁን አድን፣ አቤቱ ባካ አሁን አቅና ይላልና ዛቲ ዕለትን ተገብረ እግዚአብሔር፣ እቺ ዕለት እግዚአብሔር ስራ የሰራባት ናት፣ በሷም ፈጽሞ ደስ ይበለን በማለት እግዚአብሔር ስራ በሰራባቸው ምስጢር በሚገልጽባቸው ዕለታት ስለሚሆነው መንፈሳዊ ሐሴትና ደስታ ዳዊት ያስቀምጣል ማለት ነው። ለይቶ ማለት ነው። ለምሳሌ ሰባተኛዋን ዕለት ቀደሳት ይላል እኮ ለያት ይላል አይደለ? እግዚአብሔር ከሥራ ሁሉ አርፎባታልና ሰባተኛዋን ዕለት ቀደሳት ይላልና እግዚአብሔር ለይቶ የቀደሳቸው ያከበራቸው ዕለታት አሉ። ይህ በጣም ሊሰመርበት ይገባል። ሁሉም ዕለት ነው። ሁሉም ዕለት ምስጋና ይደረስበታል። ስፔሲፊካሊ ግን የተለዩ ዕለታት አሉ። ለምሳሌ ከነቢያት ጠቅሶ ጳውሎስ ምን ይላል? በሁለተኛ ቆሮንቶስ 6:2 ላይ በተወደደ ሰዓት ሰማው በመዳንም ቀን ረዳሁ ይላል። እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። በዕለት ሪት ሰማህከ ወበዕለተ መድኃኒት ረዳእከ ወናሁ የዚህ ዕለት ሪት ወናሁ ዮም ዕለተ አድኅኖት ይላል። የማዳን ዕለት ብሎ ይጠቅሰዋል። ስለዚህ የማዳን ዕለት አለ፣ የተወደደም ሰዓት አለ ማለት ነው። ስለዚህ ጳጉሜን 3 ከተወደዱ ሰዓቶች ከተወደዱ ዕለታት ታላላቅ ዕለታት መካከል አንደኛው እንደሆነ እናውቃለን። ስለዚህ ምን ይባላል? በቤተ ክርስቲያን ምን ይላል? በመጻሕፍት ዝኒ ዘይጸልዩ ቦቱ ላይለማይ በውሃ ላይ የሚጸለይበት ወይ ሰትዩ ለረድኤት ወለፈውስ ለረድኤትም ለፈውስም ውሃዎች ተባርከው ምንጠጣበት የተከበረውን ቅብ ምንቀባ ዕለት እና ምንድነው ያለውን ሁኔታ ለማስቀመጥ ያህል መጻሕፍት ላይ ሊቃውንት አባቶቻችን ያስረከቡንን ለማየት ከዋዜማው ጀምሮ በተለይ ሰዎች ሰውነታቸውን ይታጠባሉ። ለምሳሌ ሲና ተራራ ላይ ሊወጡ ሲሉ ሙሴ ምንድነው ያለው? 3 ቀን ትእዛዝ ከማዘዝ ጋር ታይዞ ልብሳችሁን ንጹህ አድርጉ፣ ሰውነታችሁን ታጠቡ ይላል። የአዲስ ኪዳንም የሰርግ ልብስ ሳትለብስ እንዴት ወደ ሰርግ ቤት ገባ አይነት ነውና ታጥበው ይቆያሉ። ልክ በዕለቱ ጳጉሜን 3 ቅብ ቅዱስ ተዘጋጅቶ የተለያዩ ጸሎታት መዝሙረ ዳዊት፣ ወንጌልና ሌሎችም ጸሎቶች የተቻለውን ያህል ይጸለይበት። ከዛ በኋላ ባርከው የታመመውን ሰው ይቀቡታል ማለት ነው እና ያም ምን ያደርገዋል? ይፈውሰዋል። ውሃ አድርገው ጸሎት ይጸልዩበታል። የተለያዩ ጸሎታት አሉ። መዝሙረ ዳዊት ሊሆን ይችላል፣ ቅዱስ ወንጌል ሊሆን ይችላል፣ ራዕየ ዮሐንስ ሊሆን ይችላል። ይጸለይበታል። ተባርኮ ለህመምተኛው ሲሰጥ ህሙሙን ይፈውሰዋል ማለት ነው። በጣም የረድኤት ዕለት ነው። ለዚህ ነው በተወደደ ሰዓት ሰማው በመዳንም ቀን ረዳሁ ይላል። ለዚህ ነው ቤተክርስቲያን መጻሕፍት ብቻ ሳይሆን በተለያዩ ዓለማትም ውሃ በጣም ምን ያህል የተቀደሰ ኃይል እንዳለው ይታወቃል። ለምሳሌ ከናንተ የታመመ ሰው የቤተክርስቲያን ቀሳውስትን ይጥራ ይላል። በጌታ ስም ዘይቱን ጸልየው ይቅቡት ይላል። የእምነት ጸሎት ህሙሙን ይፈውሳል ይላል እና በጣም ወሳኝ ቀን ነው። በተለይ ህሙማን እንዲፈወሱበት የተሰጠ ዕለት ነው። ጸሎት የማድረጊያው እንዳለ ሆኖ ማለት ነው። በተለይ ለህሙማን ፈውስ ሊሆን የተቀደሰ ቅብ ካህናት ይቀቡበት ዕለት በመሆኑ በጣም በዚህ ዕለት ብቻ ይሄ እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ ዓለም አቀፍ እኮ የፈውስ ቀን እኮ እንደማለት እኮ ነው። ምን ያህል ተጠቅመንበታል እጠራጠራለሁ። ብዙም በእነዚህ አይነት ነገሮች ላይ ገብተናል ብዬ አላምንም። ግን ዓለም አቀፍ እኮ የፈውስ ዕለት እንደማለት እኮ ነው። ዝኒ ዘይጸልዩ ቦቱ ላይለማይ እነዚህ ዕለታት 7 ዕለታት ናቸው፣ እናነሳቸዋለን። እነዚህ 7 ዕለታት ግን ጸሎት ተጸልዮ ለብቻ ለህሙማን ፈውስ የሚሆን የተቀደሰ ቅብ ካህናት የሚቀቡበት ጠበሉ የሚባረክበት ህዝቡ በየቦታው በፈለቀው ጠበል በየቤተ ክርስቲያናቱ እየሄደ የሚጠመቅባቸው ዕለታት